በዚሁ መንፈስ ላካፍላችሁ ተመሳሳይ ስለሆነ ዘጸአት መጽሐፍ ምዕራፍ 16 ላይ ያለውን ቃል መንፈስ ቅዱስ ሰጠኝ። ኢየሱስ ጌታ። ዘጸአት ዋው! ኢየሱስ ጌታ ነው። እንዲህ ይላል ዘጸአት ምዕራፍ 16 ከቁጥር 15 ጀምሮ እንደዚህ የሚል ቃል አለ። ሙሴም ይህን ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ነው። እያንዳንዱ የሚያስፈልገውን ያህል ይሰብስብ፣ በድንኳናችሁም ባለው ሰው ልክ ለእያንዳንዱ 1 ጎሞር ውሰዱ ብሎ እግዚአብሔር አዟል። እስራኤላውያንም እንደተነገራቸው አደረጉ። አንዳንዶች አብዝተው፣ አንዳንዶች ደግሞ አሳንሰው ሰበሰቡ። የሰበሰቡትን በጎመር በሰፈሩት ጊዜ ብዙ የሰበሰበው አልተረፈውም፣ ጥቂት የሰበሰበው አልጎደለበትም። እያንዳንዱ የሰበሰበው የሚያስፈልገውን ያክል ሆነ። ሙሴም ማንም ከዚህ ለነገ ምንም ማስተረፍ የለበትም አላቸው። ሆኖም አንዳንዶች ሙሴ የተናገረውን ቸል በማለት ከሰበሰቡት ውስጥ ከፊሉን አስተርፈው አሳደሩ። በማግስቱም ጠዋት ተልቶ መሽተት ጀመረ። ስለዚህ ሙሴ ተቆጣቸው ይላል። ምን ማለት ነው? ይህ ዘጸአት ምዕራፍ 16 ላይ ያለውን ክፍል ስታነቡት እስራኤላውያን ከግብፅ ከወጡ 1 ወር ሆኗቸዋል። ፕሊስ በጌታ በደንብ ስሙኝ። እዚህ ጋር 1 ወር ሆኗቸዋል። ሲወጡ ካስታወሳችሁ ሊጥ፣ የተለያየ ከብት ምን ይዘው ወጥተዋል። ዱቄት ምናምን ይዘው ወጥተዋል። በዚህ በ1 ወር ጉዞ ውስጥ እጃቸው ላይ የነበረውን ነገር በጠቅላላ በልተውት ጨርሰዋል። ያላቸውን እንዳለ ሪሶርስ አሟጠው ጨርሰዋል። ከዛ በኋላ ሙሴ ላይ ማግረምረም ነው የጀመሩት። ወደዚህ ምድረ በዳ ያወጣል፣ ልትገለን ነው? እዛ ግብፅ ምን የመሰለ ስጋ ትተን መተን። የሚገርማችሁ ነገር እኮ ግብፅ ስጋ አይደለም ትተው የመጡት። እኔ የበረሃው ፀሐይ ያቃዣቸው ይሁን እዚህ ጋር የተናገሩት ግራ እየገባኝ ነበረ። እስራኤላዊ ግብፅ ምንድነው ትርፍ ብትሉት ጭቃ መጠፍጠፍ፣ ጭድ እያመጣ ማብኳት፣ ጀርባው በጅራፍ መገረፍ፣ ይሄ ነበር ትርፉ። ግን ምድረ በዳ ላይ ሆነና ምን አለ ይሄ ህዝብ? እኛ እኮ በግብፅ ምን የመሰለ ስጋ ነው ትተን የመጣ ነው። ምን የመሰለ እንትን እኮ ነው ትተን የመጣ ነው። ባይዘው አንዳንድ ሰው ጌታ ቤት ሲመጣ እንደዛ ነው። ምን ነው ጌታን ማለት ከጀመርኩ በኋላ መከራ የበዛ እንዴ? ከመከራ ነው እንጂ አዳነን፣ ከሲኦል ነው እንጂ አዳነን። ስማችንን ሊጠፋ በማይችለው የህይወት መዝገብ ላይ ነው እንጂ የጻፈው። ማለት አንዳንዱ ክርስትናውን ከሚበላና ከሚጠጣ ጋር ያያይዘዋል። ክርስትና ወይም ክርስቶስ ከመብላትና ከመጠጣት ያለፈ ነው። እንዴ ክርስትና የከሌን ቤት መብለጥ አይደለም። ክርስትና እንደ ከሌ አይነት መኪና ገዝቶ መንዳት አይደለም። ክርስትና የሆኑ የሚያማምሩ ልብሶችን ቀን በቀን እየቀያየሩ እየለበሱ መኖር አይደለም። ክርስትና ማለት ክርስቶስ ነው። ታውቃላችሁ፣ እነዚህ ሰዎች የተደረገላቸውን ረሱና እግዚአብሔር እንዴት አድርጎ የግብፅን አማልክት ቀጥቶ እነሱን ለማስወጣት ሲል የግብፅን በኩር ሁሉ ገሎ የኤርትራን ባህር ከፍሎ እግዚአብሔርን አመስግነውት ገና እኮ በአንደበታቸው አልጨረሱም። ዘወር አሉና ሙሴ ልታጠፋን ያመጣህን አሉት። ታውቃላችሁ እስቲል ናው ድረስ እግዚአብሔር በጣም የሚደብረው ነገር ልንገራችሁ። ምልክት ናፋቂ ክርስቲያን
እግዚአብሔር ምስክሬን ነው ብላችሁ እግዚአብሔር ይጣላል። ምልክት ናፋቂ በየሳምንቱ በየንትኑ እግዚአብሔር እንዲህ ይበል እያለ እየዞረ የሚሄድ ትውልድ እግዚአብሔር ይጣላል። እግዚአብሔር ጠንቋይ አይደለም። አንዳንዶች እግዚአብሔር ታውቃላችሁ፣ እንደዚህ አይነት ሰዎች ሄደው ሳኦል ሄዶ መጨረሻ ራሱን ጠንቋይ ቤት ነው ያገኘው። ሄደና መጨረሻ ላይ ጠንቋይ ቤት ነው ውድቀቱ የሆነው። እነዚህ ሰዎች ታውቃላችሁ የተደረገላቸውን የረሱት፣ የሆነላቸውን ነው የረሱት። ከዛ እንደዚህ ያሉት ለሙሴ እዛ ይሻለን ነበር አሉት። የት? ያ ባርነት ይሻለን ነበር። እዛ እኮ ስጋ ነበር፣ እዛ እኮ የሚበላ ነበር፣ እዛ እኮ የሚጠጣ ነበር፣ እዚያ እኮ እንዲና እንደዚህ የሚደረግ ነገር ነበረ። እግዚአብሔር ለሙሴ እንደዚህ አለው። ሙሴ አለው አንተ ላይ አይደለም ያግረመረሙት አለው፣ በተዘዋዋሪ እኔ ላይ ነው ያግረመረሙት። ስለዚህ አንድ ነገር እናደርጋለን አለው፣ በዛው መፈተናቸዋለሁ አለ። ለየዕለቱ የሚያስፈልጋቸውን አቀርባለሁ አለ። ኧረ አሜን ነው ወይ? ማለት ይህን ቃል መንፈስ ቅዱስ ቸርች ውስጥ ሲሰጠኝ በቃ ነፍሴ ዘለለች። እምሆነውን አጣሁኝ። ማለት ነገራችን ያለው የሚሆነው ሁኔታ ላይ አይደለም። የየዕለቱን የሚሰጣለ ታውቃላችሁ። የየዕለቱን የሚያቀርብ ፕሮቫይድ የሚያደርግ አምላክ አለ። ይውላችሁ የእግዚአብሔር አቅርቦት ተሰጥቶ የሚያልቅ አይደለም። አሜን ነው ወይ? እንግዲህ የእስራኤል ሕዝብ ሲወጣ 6.5 ሚሊዮን ሕዝብ ነው ተብሎ ይገመታል። ከግብፅ ሲወጣ እግዚአብሔር ለ6.5 ሚሊዮን ሕዝብ በቂ የሆነ አቅርቦት አለው። እንጨት ሳይሰብር፣ እሳት ሳያነድ፣ ውሃ ፈልጎ አድርጎ ሊጥ ሳያቦካ እግዚአብሔር የየዕለት እንጀራ የሚያቀርብ አምላክ ነው። እንደዚህ ያላቸው ግን 7 ቀን አለ። ከ7 ቀን ውስጥ 5ቱን ቀን ለየዕለቱ የሚያስፈልጋቸውን ከሰኞ እስከ አርብ ባለው ቀናት ውስጥ እንደማለት ነው የሚያስፈልጋችሁን የየዕለት ምግብ ብቻ የየዕለት የማያድር የየዕለት እያንዳንዱ ሰው ይዞ ይምጣ፣ ይኸው አዘጋጅቻለሁ አለ። እሁድ የረፍት ቀን ስለሆነ ቅዳሜ ዕለት ለእሁድም ጭምር ይሰብስቡ አለ እግዚአብሔር። የሚገርማችሁ ቅድም ያነበብንበት ክፍል ላይ እግዚአብሔር ምግቡን ያንን መና ካዘጋጀ በኋላ ሰዎቹ አሁንም እግዚአብሔርን ለነገ አላመኑት። ወጡና አንዳንዶቹ እግዚአብሔር እንዳላቸው ታዘው የዕለቱን ሰብስበው ገቡ። አንዳንዶቹ ግን ኧረ ነገ ባይሰጠንስ፣ ነገ ባያቀርብስ፣ ኔ ባክሽ በልጠኑን መዳበሪያሽን ሰፋ አድርጊ፣ አካውንትሽን ሰፋ አድርጊ፣ ነገ ባይኖርስ እና ነይ ሰብሰብ እናድርግ አሉና ይዘው ገቡ። መጽሐፉ ምን እንደሚል ታውቃላችሁ? ጥቂት የሰበሰበም አልጎደለበትም፣ ብዙ ሰብስቦ የገባው አልተረፈውም ማለት እና እግዚአብሔር እንደዚህ አለኝ። በእውነት ልጄ አለ ነገር በመሰብሰብ ነው እንዲህ አለ። ነገር በመሰብሰብ ነው፣ ነገር በመሮጥ ነው፣ ነገር በመድከም ነው።
በእውነት መንፈስ ቅዱስ ያወራኝ ጀመረ። ቸርች ውስጥ ስንቶች ሮጡ መሰለሃል? ስንቶች ደከሙ መሰለሃል? ስንቶች አቋራጭ መንገድ ሄዱ መሰለሃል? የሚገርም ነፍሳቸው በስቃይ ተወግታለች። ነፍሳቸው እርካታ፣ ሰላም የላት። መጽሐፉ ላይ ሲናገር ምን ይላል? የሰበሰቡት ሰዎች ማለዳ ሲነጋ አለ ብለው ሲሄዱ ተልቷል ይላል። ሸቷል። እግዚአብሔርን ባለማመን ለነገ ተብሎ የሚሰበሰብ ለነገ ተብሎ የሚታቀድ የትኛውም እቅድ እግዚአብሔር ምስክሬ ነው የምላችሁ ይሸታል። እግዚአብሔር ሸተተኝ ነው የሚለው። እነዚህ ሰዎች እንዲህ አቅርቦቱን ያመጣው እግዚአብሔር፣ የሚያስፈልገውን ነገር ያቀረበው እግዚአብሔር፣ የትኛውንም የሚያስፈልግ ነገር ያመጣ እግዚአብሔር፣ እግዚአብሔርን ግን ለነገ ጠረጠሩት። እኔና አንቺ እኮ ትላንታችን ምስክር ነው። ትላንታችን ምስክር ነው ለነገያችን። እግዚአብሔርን ለማመን በእግዚአብሔር ለመደገፍ እግዚአብሔር ትላንት ያደረገልን በቂና ከበቂ በላይ ነው። ጌታ ኢየሱስ አንድ ጸሎት ሉቃስ ወንጌል ላይ ለደቀ መዛሙርት አጸለያቸው። ሉቃስ ወንጌል ምዕራፍ 11 ቁጥር 3 ላይ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ካጸለያቸው ጸሎቶች ውስጥ ምን አለ? የዕለት እንጀራችንን ስጠን። እኔ ይሄ ቃል እንዴት ልቤን እንዳሳረፈው ብነግራችሁ እግዚአብሔር ምስክሬ፣ እግዚአብሔር ምስክሬ። የነገ እንጀራችንን አላለም እግዚአብሔር። የዛሬ ወር እንጀራችንን ስጠን አላለም እግዚአብሔር። ስትጸልዩ እንዲጸልዩ አላለንም ጌታ። እና የዕለት እንጀራችንን ስጠን። የመች የዛሬውን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው በእንጀራ ብቻ አይኖርም ይላል፣ ከእግዚአብሔር አፍ በሚወጣ ቃል እንጂ። ሰው በምን አይኖርም? በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ይኖራል። ነጋችሁ ያለው ቃሉ ላይ ነው እንጂ እንጀራው ላይ አይደለም። እንጀራው ተበልቶ ያልቃል። እንጀራው ሲያድር ይሻግታል። እማይሻግት የማይለወጥ ነገ ላይ ታምናችሁ እንድትኖሩ የሚያደርጋችሁ እግዚአብሔር ቃል ብቻ። ታውቃላችሁ፣ እስራኤል ምድረ በዳ ላይ ኑሮ እንጀራ መስሎታል። ኑሮ እግዚአብሔር እንደሆነ አላወቀም። ቀን በደመና የፀሐዩ ሐሩር እንዳይገላቸው፣ ሌሊት በእሳት አምድ የጨለማው ብርታት እንዳያስፈራቸው እግዚአብሔር በቀንም በሌሊትም ይመራቸው ነበር። እግዚአብሔር በቀንም እግዚአብሔር በሌሊትም አልተለያቸውም ነበር። እግዚአብሔር ፕሮቫይደር ነው። እታለም እግዚአብሔር በቂ አቅርቦት ላንቺ ያለው፣ ለቤትሽ ያለው፣ ለልጆችሽ ያለው እግዚአብሔር እግዚአብሔር በቂ አቅርቦት በየዕለቱ እግዚአብሔር አለው። እግዚአብሔር በየዕለቱ ስጦታ አለው። አሜን ነው። እግዚአብሔር በየዕለቱ ፈውስ አለው። እግዚአብሔር በየዕለቱ ላንቺ ጥበቃ አለው።
ሰው እንኳን የማያውቀውን የማይሰማ መመለስ የማይችል ይጠብቀኛል ብሎ ይሳለለት አይደል? ግንድ ያድነኛል ብሎ ግንድ ሲስም ሲታቀፍ ይውል አይደል? ጨረቃንና ፀሐይን ይጠብቁኛል ብሎ ሲያመልክ የሚኖር ትውልድ አለ አይደል? ታውቃላችሁ እግዚአብሔር የእግዚአብሔር ጎተራ ሰጥቶ አያልቅ። ነገሬ ሰንበዲ ጋር አይደለም ያለው፣ ነገሬ እግዚአብሔር ጋር ነው ያለው። ነገሬ ማንም ጋር አይደለም ያለው፣ ነገሬ ያለው እግዚአብሔር ጋር ነው። እግዚአብሔር እጅ ጋር ነው ያለው። ኢየሱስ ጌታ ነው። ጌታ ኢየሱስ ጸልዩ አለ። ባይዘው ይሄ የማይቋረጥ ጸሎት ነው። የቀን በቀን ጸሎት ነው። የማይቋረጥ ጸሎት። ምን አይነት ጸሎት? የዕለት እንጀራችንን ስጠን። የዕለት እንጀራችንን ስጠን። እግዚአብሔር የዕለቱን ያቀርባል። ምንድን ነው የሚያስፈልግሽ? ስለ ነገ እያወራሁሽ አይደለም። እኔ እያወራሁሽ ያለሁት የዕለቱን ነው። ጌታ ኢየሱስ እንደዚህ አለ። ይሄንን ቃል ሐረግዬ ብታውጪልኝ ደስ ይለኛል። ስለ ነገ ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ የሆነ ሰው ፒን ያርግልኝ ከቻለ። ማቴዎስ ምዕራፍ 6 ቁጥር 34 ስለ ነገ ነገህን መፍራት የምታቆመው ዛሬህን መኖር ስትጀምር ነው። ቴንክ ዩ ተባረክ። በቃ ያው አገኘሁት። አረዲ ጌታ ይባረክ። እንደዚህ ይላል የማቴዎስ ወንጌል ምዕራፍ 6 ቁጥር 34 ነገ ለራሱ ይጨነቃል እና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና። ለነገ ለራሱ ይጨነቃልና ስለ ነገ አትጨነቁ። ነገ እግዚአብሔር ፕሮቫይድ ያደርገኛል ወይ? ነገ የቤት ኪራይን ይከፍላል ወይ? ነገ የልጆቼን እንትን እንዲያደርጋል ወይ? ነገ 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 ስለሚባሉ ሐሳቦች እግዚአብሔር እንደዚህ አለ፣ አትጨነቁ። ቢዝነሴ ነገ ምን ይሆናል? ምንም አይሆንም። አንቺ ነሽ እኮ ነገ ብለሽ ነፍስሽ ሊወጣ። ይኸው ስንት ነገሮችን አለፍሽ። ስንት ነገሮችን አለፍኩኝ እኔ እንዴ። ባይዘዌ ዛሬ አይደለም እኛ ነገ ማለት የጀመርነው። ነገ ማለት የጀመርነው ቆይተናል። አሁን ነገ ምን ይሆናል? ነገ አልፎ ይኸዋለን። ሲነጋውንም ነገ ምን ይሆናል? ነገ አልፎዋለን። አሁንም አለን። ነገዎች እያለፉ አለን ዛሬ። አሜን ነው። ነገዎች እያለፉ እግዚአብሔር ግን እንደዚህ አለ፣ የሚረባህን የማውቅልህ በምትሄድበት መንገድ የምመራ እኔ አምላክ እግዚአብሔር ነኝ ይላል። ምን የሚልህን? የሚረባህን የማውቅልህ
በምትሄድበት መንገድ ሁሉ ደግሞ የምመራ እኔ እግዚአብሔር ነኝ። አንተን የምመራ እኔን ማወቅ ስትችል ነው። ቅዱሳን አንድ ጥያቄ ልጠይቃችሁ። በእውነት ምን ያክል እግዚአብሔርን እናምነዋለን? ምን ያክል እግዚአብሔርን እንደገፈዋለን? ምን ያክል በልበ ሙሉነት መኖሪያዬ የዘላለም አምላክ እግዚአብሔር ነው ብለን አፋችንን ሞልተን ከልባችን ምን ያክል እንናገራለን? ነገዬ ያለው የእግዚአብሔር እጅ ላይ ነው ብለን ምን ያክል ሰላማዊ እንቅልፎችን እንተኛለን? ብዙ ሰው እግዚአብሔር የሰጠውን ከመቀበል ይልቅ ሰይጣን የሚሰጠውን ለመቀበል ፈጣን። አሜን ነው። እግዚአብሔር የሰጠውን ከመቀበል ይልቅ ሰይጣን የሚሰጠውን ነገር ተቀብሎ ሜዲቴት ለማድረግ እሱን ለማሰብ እሱን ለመጫወት ሰው ይፈጥናል። አሜን ነው። ስለ ነገ ከመጨነቅ ስለ ነገ በጣም በጭንቀት ውስጥ ከማሳለፍ ትርፉ ምን እንደሆነ ታውቃላችሁ? ትርፉ በሽታ ነው። መንፈስ ቅዱስ እንደዛ ነው ያለው። ትርፉ በሽታ ነው። ትርፉ በሽታ ነው። ጳውሎስ እንደዚህ አለ፣ በማየት አንመላለስም አለ እና ሲሉት በእምነት አለ። እነሱ እያዩ ነው የሚመላለሱት፣ ካላዩስ አያምኑም። ጳውሎስ ግን እኛ አለ በማየት አይደለም የምንመላለሰው እና በእምነት። በእምነት እኔ ነገዬን በእምነት ተበላሽቶ አይደለም የማየው፣ ተገንብቶ ነው የማየው። የልጆቻችሁ ነገ በእምነት ተገንብቶ ነው ማየት ያለባችሁ፣ ፈርሶ አይደለም ማየት ያለባችሁ። እምነት ፌዝ። ሰይጣን እይታሽን ሊሰርቅ ሲፈልግ በእግዚአብሔር ላይ ያለሽን መደገፍና በእግዚአብሔር ላይ ያለሽን መተማመን መስረቅ ሲፈልግ ሜዲቴት የምታረጊውን ነገር ይሰጥሻል። ዌልካም ሪች ይሰጥሻል። ምን ይታይሻል ይልሻል። ይመጣና እግዚአብሔር ምስክሬ ሲያወራሽ የራስሽ ሐሳብ እንደሆነ አድርጎ ነው የሚያወራሽ። ምን ይታይሻል? ስለ ነገር ምን ይታይሻል? ስለ ፖለቲካው ምን ይታይሻል? ስለ ትውልዱ። እኔ አንዳንድ ሰው ይገርመኛል፣ በጣም ይደንቀኛል። ይገርመኛልም አንዳንድ ሰው ይደንቀኛል። እንዴት ይገርመኛል? እንዴት ይደንቀኛል? ምን ክርስትና አለ? ምን ቤተ ክርስቲያን አለ? ምን ትውልድ አለ? ክርስትናማ ድሮ ቀረ። አንዳንዱ ጭራሽ ደግሞ ደፋር አፉን ሞልቶ እግዚአብሔርማ ድሮ ቀረ ደግሞ የሚላል። የአጋንንት አፍ መጠቀሚያ የሆነ እግዚአብሔር ትላንትናም ዛሬም ለእስከ ዘለዓለም ያው ነው። እግዚአብሔር ትላንትናም ዛሬም ለእስከ ዘላለም ተቀይሮ አያውቅም። እግዚአብሔር አለ። ቤተ ክርስቲያን አለች። ትውልድ አለ አለ። ኤልያስ ነቢያቶች ተገለዋል።
መሰዊያ ሁሉ ፈርሷል። እኔ ብቻዬን ምን እሰራለሁ? ውሰደኝ ሲለው እኮ እግዚአብሔር ኤልያስ አለው ብቻህን የሆንክ መስሎ ነው? 7,000 አሉኝ አለው። ኢየሱስ ክርስቶስ ጌታ ነው ማለት ምንም ነገር የለበትም ባለበት ቦታ እግዚአብሔር አሉኝ አለው። 7,000 አለኝ አለው። እግዚአብሔር ላንቺ በቂ የሆኑ መንገዶች አሉት። እግዚአብሔር ላንቺና ለቤትሽ በቂ የሆነ አቅርቦት አለው። የእግዚአብሔር ቅባት ሪቫይቫል ሊፈነዳባት ያለች ቤተ ክርስቲያን በየምድራችን ላይ አለች። እግዚአብሔር አስገራሚ የሆነውን ኃይሉን የሚገልጥባቸው ትውልዶች አሉት። እግዚአብሔር ዛሬ ሲለኝ ነበር። እግዚአብሔር አሉኝ ዓለምን የናቁ ብርና ወርቁን የናቁ ድምፄን ዕለት በዕለት የሚሰሙ በጾም በጸሎት ቃሉን በማንበብ ወደ እኔ በመቅረብ ፊቴን የሚፈልጉ ትውልዶች አሉኝ። የሚዲያውን ጩኸት እንዳትሰማ፣ ሰዎች እየመጡ የሚያወሩትን ነገር እንዳትሰማ፣ ቀጥል በወንጌል፣ ቀጥል እውነትን በመናገር፣ ቀጥል በማገልገል፣ ቀጥል በመጸለይ። ነገርኩሽ። እግዚአብሔር አለመኖሩን ሊሰብክሽ ሰይጣን፣ እግዚአብሔር ምስክሬን ነው። ዛሬ ገለጠልኝ። እግዚአብሔር አለመኖሩን ሊሰብክሽ ነብይ ፈልጊ ይልሻል። የእግዚአብሔርን እስቲ ድምፅ አፈላልጊ። ሆይ ለምን ይመስልሃል አለ። ብዙ ሰው አለኝ። እዛ ዋይ አልኩት። እኔም ጌታ ምንድነው ጌታ ሰው ሁሉ እዛ ምንድነው ስለው የኔን አለመኖር እና መኖር ለማረጋገጥ ነው የሚዞሩት ነበር ሲለኝ ነበር። እግዚአብሔር ግን አለ። ኤልያስ የለም ሲል አለኝ አለው። ጸለየ እኮ ግደለኝ ብሎ ጸለየ። ግደለኝ። አንድ ጊዜ ዘማሪ ምስራች ወደ ጌታ የሄደችበት ሰሞን ላይ እና አንድ እሷ የተለቀቀ ቪዲዮ ላይ ቲክቶክ ላይ ኮሜንት ገብቼ እያየሁኝ እኔም የራሴን ኮሜንት ላስቀምጥ እና አንድ ሰው እንዲህ ብሎ ጽፏል። እንግዲህ ክርስቲያን ነው እና እኛም ብንሄድ ይሻላል ብሎ ጽፏል። ማለት ኦሬዲ ተስፋ ቆርጧል ማለት ነው። እኛም ብንሄድ ይሻላል። ጊዜው ከሆነ ናይስ፣ የተሻለ ስፍራ ነው እንሄዳለን። ምንም እዚህ ምድር ምንጓጓለት ነገር የለን። አንዱ ሰው ግን የሱ ኮሜንት ላይ ምን ብሎ ጻፈለት? የት አባት ሄዳለ ስራን ሳይጨርስ ብሎ ጻፈለት። እሱም ክርስቲያን ነው። ይኸውላችሁ ስቄ ልሙት የት አባ ነው ስራን ሳይጨርስ የምትሄደው? የምስራች ጨርሳ ነው ሄደችው። እሱ ማን ነውና ነው ሳይጨርስ የሚሄደው? እኔ ማንነኝና ነው የእግዚአብሔርን ስራ ሳልጨርስ የሚሄደው? አንቺ ማነሽና ነው የእግዚአብሔርን ፕሮግራም ሳጨርሽ የምትሄጂው? እግዚአብሔር መኖሩን ለማረጋገጥ ቆይ እንዴት ያውራሽ? የኔ እናት እንዴት ያውራሽ? እንዴት ነው የፈለግሽው? አሁን እኮ እግዚአብሔር እንዲህ ሲያወራሽ አለው እያለሽ ግን እንዴት ነው እንዲያወራሽ የፈለግሽው አንቺ? መኖሩን ነገርኳችሁ። እግዚአብሔር መንፈስ ነው። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። አርነት የምትወጪው እሱ እንዳለ ሲገባሽ ብቻ ነው። እሱ እንዳለ ሲገባሽ ደግሞ ከክብር ወደ ክብር መቀየር ነው የምትጀምሪው። መስሪያ ቤትሽ ውስጥ እሱ አለ። መኪና እየነዳሽ እሱ አለ። ሻይ ቡና እያልሽ እሱ አለ።
መኝታ ቤትሽ ተኝተሽ እሱ አለ። ሳሎንሽ ውስጥ ተቀምጠሽ እሱ አለ። ወክ እያደረግሽ እሱ አለ። ለመኖሩ ማረጋገጫ እግዚአብሔር የሆነ መብረቅ ማሰማት የለበትም። የሆነ ትዕይንት የሚፈጥር አምላክ አይደለም እኛ ያለን አምላክ። እሱ ሕያው ነው። እሱ ሕያው ነው። ታውቃላችሁ እስራኤላውያን ነገ ላይ እግዚአብሔርን ማመን አቃታቸው። አትሰብስቡ የተባሉትን ሰብስበው ገቡ። ለመች ብለው? ለነገ ብለው፣ እግዚአብሔር ባይመጣስ ብለው፣ ራሳቸው ለፍተው እንዳመጡት አይነት ነገር። እግዚአብሔር ነገ ባይጎበኝስ? አረ ቅዱሳን እግዚአብሔርን እንመነው። እግዚአብሔር ምስክሬን ከፊት የሚመጣውን ዘመን የሚያልፍ ማን እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ብቻ። እግዚአብሔርን የሚያምን ሰው ብቻ። አንድ ነገር ልንገራችሁ፣ እንደሚሆን መንፈሴ በደንብ ይነግረኛል። አንድ ነገር ልንገራችሁ፣ እግዚአብሔር ምስክሬን ነው የምላችሁ። ምናልባት እዚህ ውስጥ ያላችሁ ቅዱሳን ይህ መልእክት ሲሪየስ አድርጋችሁ ስሙልኝ። ትንቢትን ፍለጋ እኔም ትንቢት እናገራለሁ። መቼም ያው ታውቃላችሁ እዚህ ውስጥ አሉ በትንቢት ስጦታ የሚያገለግሉ እግዚአብሔር የባረካቸው። ትንቢትን ፍለጋ ከሚዞሩ 100 ሰዎች 80 ከእግዚአብሔር መንግስት ሊያፈገፍጉ ይችላሉ። እነግራቸዋለሁ። ለምን መሰላችሁ? ቤዛቸውን ያደረጉት መሰረታቸውን ያደረጉት ፕሮፌሲ ላይ ነው፣ ትንቢቱ ላይ ነው። ትንቢት መሰረት አይደለም። መሰረቱ ክርስቶስ ነው። መሰረቱ ቃሉ ነው። ቃሉ ላይ ያልተመሰረተ ሰውዬ፣ ክርስቶስ ላይ ያልተመሰረተ ሰውዬ የሆነ ቀን ይዞት ይሄዳል። አትጠራጠሩ። የእግዚአብሔር መንፈስ ያወራኝ ነበር። እግሮችን መሰረቱ ላይ እርገጥ ሲለኝ ነበር። ዛሬ ተመልከቱ። የአደባባዩ በየሶሻል ሚዲያው በየቲቪው የክርስቶስ ወንጌል የቀለለበት የእግዚአብሔር መድረክ ጭፈራ የሆነበት አውትሪች ወንጌል ለመመስከር እንኳን ስንወጣ ሰዎች የሚያሳዩአችሁ ቪዲዮና የሚነግሯችሁ ነገር ያሸማቀቃችሁ። ነገ እኔ ክርስቶስ ነኝ ብሎ ለሚገለጠው አንቲክራይስት ይሄ ጄኔሬሽን ላለመስገዱ ምን ያክል አንቺ እርግጠኛ ነሽ? ፋሲካ ብትኖር ደስ ይለኝ ነበር። አንድ አገልጋይ እንደ ድንገት ሪቾ እየታውቀዋለች ዳግም የሚባል እያገለገለ አንድ ጉድ አየሁኛል። ናና ወንድሜ ና ጉድን፣ መቼም ያው አንተም ቲክቶክ ላይ ነው የምታገለግለው፣ ና ቆይ ጉድን ላሳይ አለኝና የሆነ ጫት ቤት ይዞኝ ሄዳል። እና እንደዚህ እንደኛ ላይፍ ከፍቶ ያው ቪዲዮ አይታይም፣ ሰው ተደርድሯል፣ ተኮልኩሏል፣ ጫት እየቃመ ትንቢት ይናገራል አለ። ያው ባቦ ሰጥ እያስገባ ብቻ ያው ያለኛል። እሱ ሳወራ ልቤ እንዴት እንደሚያዝን፣ ልቤ እንዴት እንደሚደነግጥ፣ አሁን ሳወራችሁ እግዚአብሔር ምስክር። ከዛ የፈረደበት ብር አስገቡ ይላቸዋል፣ ዘርዝሩ ምናምን ይላቸዋል። ሰው የዘራውን ነው የሚያጭደው። እና እየተደነኩ ነው የሰማሁት እንደዛ ሲያወራ።
ጭንቅላቴን ይዤ ወጣሁ አለ ልጁ። ጭንቅላቴን ይዤ እያልኩኝ ወጣሁኛል። እያልኩኝ ወጣሁኛል። ከዛ ከአንድም ሁለት ጊዜ የማስፈራሪያ ዛቻ ላኩብኝ። ስማችንን ብትናገር እንደዚህ ብትል ብለው የማስፈራሪያ ዛቻ ላኩብኝ። አየህ ህዝባችን፣ ለዚህ ነው ቅድም ብያችኋለሁ ስንጀምር ማረፍ እግዚአብሔርን ከማወቅ ጋር ነው። ሰው እግዚአብሔርን ሲያውቅ ያርፋል። ሰው እግዚአብሔርን ሲያውቅ አይባክንም። ሰው እግዚአብሔርን ሲያውቅ ተረጋግቶ ይሄዳል። አይ ነው ይቀጣዋል። ምን ያክል ግን ህዝባችን ርቆ እንደሄደ ግን ህዝባችንን ታዩታላችሁ። እግዚአብሔር እኮ እንደዚህ አለ፣ እኔ የሩቅ አምላክ አይደለሁም የቅርብ አምላክ ነኝ አለ እኮ እግዚአብሔር። እኔ ምን አምላክ አይደለሁም? እኔ የሩቅ አምላክ አይደለሁም፣ እኔ የቅርብ አምላክ ነኝ። ለማን ነው እግዚአብሔር የቅርብ የሆነው? ለሆኑ ሰዎች ነው። ለሆኑ ለፈለጋቸው ሰዎች ብቻ ነው እግዚአብሔር የቅርብ አምላክ የሆነው። እግዚአብሔር ለኛ የቅርብ አምላክ አይደለም። እግዚአብሔር ላንቺ የቅርብ አምላክ አይደለም። እግዚአብሔር የቅርብ አምላክ አይደለም። እግዚአብሔር የቅርብ አምላክ አይደለም። እግዚአብሔር ለቤትሽ የቅርብ አምላክ፣ እግዚአብሔር ለትዳርሽ የቅርብ አምላክ፣ እግዚአብሔር ለቢዝነስሽ የቅርብ አምላክ፣ እግዚአብሔር ለጤንነትሽ የቅርብ አምላክ፣ እግዚአብሔር ለመውጣት ለመግባትሽ የቅርብ አምላክ ነው። ስንት ጊዜ ሰብኮ አሰቃይቶኛል ሰይጣን። እግዚአብሔር ይንቀለው፣ እግዚአብሔር ይገስጸው። ስንት ጊዜ ተጫውቶብኛል። ጌች ብቻህን ነህ እያለ ስንት ጊዜ ሰብኮኛል። ማንም የለም እኮ አጠገብ። ዝም ብለህ እኮ ነው የምትጸልየው፣ ዝም ብለህ ነው ቸርች የምትለው፣ ዝም ብለህ ነው ብሎ ስንት ጊዜ ሰብኮኛል መሰላችሁ። ይህን ጌታ ምናምን ተውና በዚህ በኩል ይኸው ስራ ብሎኛል። ስንት ጊዜ እንዲያድርግ ይህን ተወውና ብሎኛል። ኖ እግዚአብሔር አለ፣ ለነገ እግዚአብሔር አለ፣ ለዛሬ ዓመቴ እግዚአብሔር አለ፣ ለዛሬ 30 ዓመቴ እግዚአብሔር አለ፣ ለዛሬ 50 ዓመቴ እግዚአብሔር አለ። አይደለ? መዝሙረኛው ቅድም ያነበብነው ክፍል ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ካለ በኋላ እርሱ ከክፉ ሁሉ ይጠብቃል አለና ነፍስህን ይንከባከባታል። ከአሁን ጀምሮ አለ መውጣትና መግባትህን ለዘላለም ይጠብቃል አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከመቼ ጀምሮ? ከአሁን ጀምሮ እኮ አሁን እኮ ድካም ውስጥ ነኝ። እሱን ታዩ። ከአሁን ጀምሮ ጌች የሆነ ጉዳይ እኮ ትንሽ አስተክዞኝ ነበር። ታዩ በቃ አልኩሽ። ከአሁን ጀምሮ እሱ መውጣትና መግባትሽን ይጠብቃል። እግዚአብሔር ምስክሬን፣ ምንም ትንቢት አያስፈልግሽም። እሱ እህልና ውሃሽን ይባርካል። እሱ ቅባትሽን ይጨምራል፣ ጸጋሽን ይጨምራል፣ ኃይልሽን ይጨምራል፣ ተሰሚነትሽን ይጨምራል፣ ተቀባይነትሽን ይጨምራል። እግዚአብሔር በሮችሽን ይከፍታል። እግዚአብሔር ይከፍታል። ይችላል። እግዚአብሔር ይችላል። እግዚአብሔር ማሻገር ይችላል። እግዚአብሔር እና ሰይጣንን አንድ ነገር አልኩት እየመጣኝ ብስክሌቴን እየነዳው፣ ሰይጣን ትሰማኛለህ አልኩት። የኔም የሀገራችንም ነገ ያለው የአሜሪካን እጅ ላይ አይደለም። የህዝባችን ነገ ያለው የኢራን እጅ ላይ አይደለም።
የህዝባችን የኔም ነገራችን ያለው የዘላለም አምላክ እግዚአብሔር ላይ ነው። ነዳጅ ኖረም ነዳጅ አልኖረም ህይወት ይቀጥላል፣ መንገድ ይቀጥላል። ኑሮ ተወደደም አልተወደደም እግዚአብሔር ምስክሬን ነው የምላችሁ። ሰሞኑን አንድ ቪዲዮ ሪፖስት አደርገዋለሁ ብዬ ረሳሁት። አንድ እናትን አንድ ልጅ መጣና እናቴ ዘይት ገዛውልሽ አላት። ከዛ እጁን ሳመችው ምናምን። ካያችሁት እዙም ቪዲዮ በጣም ነው ደስ ያለኝና ስንት ብር እንደገባ ታውቂያለሽ አላት። ስንት ብር ገባ ትለዋለች። 7 ብር ገባ። መንግስት የለም አሉ። ወይኔ ማዘር ብዬ ነው የሳኩት። በቃ ወይኔ ማዘር ማለት እሳቸው በቃ አይ ቲንክ እዛ 90ዎቹ ቤት ነው የቆሙት። በቃ 90ዎቹ ቤት ይመስለኛል ሱቅም ወጥተው ይገዙም አይመስለኝ። እና 7 ብር እንዲህ ተወደደ። ዘይታውን 2500 ብር ነው እኛ ሀገር። መብላታችንን አቁመናል። ያው እግዚአብሔር ምስክሬን ነው የምላችሁ። እንደውም ህዝብ እየበላ ነው። ህዝባውን እየበላ ነው። እንዴት ይበላል እኔ አላውቅም። ይሄ ተርበናል እንትኑን እሱ ተውሱ፣ ፖለቲካ ነው። እሱን ተውት፣ እኔ እሱን አልሰማም። እየበላ ነው አልኳችሁ። ሰው እየበላ ነው አልኳችሁ። ዛሬ አንድ ቪዲዮ አይቼ አዲስ አበባ ስጋ ለመግዛት የተሰለፈ ህዝብ፣ ሽሮ ለመግዛት አይደል ስጋ ለመግዛት የተሰለፈ ህዝብ፣ ሰው እየበላ ነው። ሆቴሉ ብትገቡ ሙሉ ነው። እንትኑ ብትገቡ ሙሉ ነው። ለምን እንደሆነ ታውቃላችሁ? እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር ያቀርባል። እግዚአብሔር ያቀርባል። እግዚአብሔር እኮ እህሉን እንድናበቅል ሲዝኑን ጠብቆ ዝናብ የሚሰጥ አምላክ ነው። ሲዝን ጠብቆ እግዚአብሔር ዝናብ ይሰጣል። ሲዝን ጠብቆ ዝናቡን ያቆመዋል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያቀርባል። እና ታዳጊች ዛሬ ምንድን ነው የምትለን? እምላችሁ አንድ ነገር ነው። ነጋችሁ ለእግዚአብሔር ነው ማለት ፕሊዝ። ለነጋችሁ በሽተኛ እንዳትሆኑ፣ ነገን በማየት እንዳትታመሙ፣ ነገን በማየት ቁስል እንዳትሉ። ነገ ምን ይፈጠራል? ምንም አይፈጠርም። እግዚአብሔር ምስክሬን ነው ልሻለሁ። ነገ ምንም አይፈጠርም። ሰይጣን በጣም ነው የተናደደ ያለው። ይህን ስብከት አይወድም። እሺ አንድ ነገር ልጠይቃችሁ ቅዱስ፣ አንድ ነገር ልጠይቃችሁ። እሺ አንዳንድ ትንቢቶች ተነግረውን ነጋችንን እንድንፈራው አላረጉንም? እኔ በኮሜንት ጻፉልኝ። አንዳንድ ትንቢቶች ተነግረው ባለመሆናቸው ነጋችንን እንድንፈራው አላደረጉንም? አድርገውናል። አድርጎኛል ወይ አላደረገኝም በሉ። ነጋችንን እኮ እንድንፈራው አድርጎናል። አንዳንድ መልእክት ነጋችንን አይገርምም? ጌታ ግን ስትጸልዩ የዕለት እንጀራችንን ስጠን በሉ። ስለ ነገ እንዳትጨነቁ እንዳታስቡ አላለንም። እናስባለን። ሰው ነን፣ እናቅዳለን። ቅዶች ይኖሩናል። የዛሬ ዓመት የዛሬ 10 ዓመት ኢትዮጵያ ስመጣ እንትን ቦታ ስሄድ ብለን ብዙ ፕላኖች ይኖሩናል። እግዚአብሔርም የቅድ አምላክ ነው።
ልጆቹም ደግሞ በቅድ ውስጥ እንዲኖሩ ይፈልጋል። አቅደናል ማለት ግን ነፍሳችን እስክትወጣ ድረስ እንጨነቃለን ማለት አይደለም። ክብር ለእግዚአብሔር ይሁን። ያን ጊዜ አጥንትሽ ይለመልማል። ያን ጊዜ ያወጋኝ ጎረበጠኝ የምትይ ኩላሊትሽ ይፈወሳል። እንዴ አንዳንዱ ጉዳይ እኮ ህመም የሆነብን ከሐሳባችን ተነስቶ ነው። የማያም እጃችን አመመኝ ማለት እንጀምራለን ከዛ ሐሳብ ተነስተን። እውነት ነው ደግሞ ሰውነታችንን ይይዙ የነበሩት ጤንነቱን ተስተካክሎ እንዲሄድ ያደርጉ የነበሩ ነገሮች አንቺ ባመጣሹ ጭንቀት፣ አንቺ ባመጣሹ ተስፋ መቁረጥ፣ አንቺ ባመጣሹ ግራ መጋባት ስራቸውን መስራት ያቆማሉ። ጌታ ምስክሬን። አንዳንዴ ከተበለይ ሳቂ እንዴ በደንብ ሳቂ። የት ልትስቂ ነው? ይህ ከተቀበርሽ በኋላ ልትስቂ ነው? ሳቂ። ከትብለይ ሳቂበት። ቻሌንጁ ላይ ከትብለይ ሳቂበት። ያሟርተኛ ላይ ከትብለይ ሳቂበት። ያልተመለሰው ጥያቄ ላይ ያው እግዚአብሔር ምስክሬ ነው ልሻለሁ። እግዚአብሔር ደግሞ እውነተኛውን ሳቅ ያስቅሻል። ስጋሽን እንዳትሰሚው፣ ነፍስሽን እንዳታዳምጫት፣ መንፈስሽን ግን ሁልጊዜ ተከታዩ። መንፈስሽን ሁልጊዜ ተከታዩ፣ ስሚው። መንፈስሽን ተከታታያት። እግዚአብሔር የሚያወራሽ ለመንፈስሽ። ሰላምሽ ያለው መንፈስሽ ውስጥ ነው። ደስታሽ ያለው መንፈስሽ ውስጥ ነው። እምነትሽ ያለው መንፈስሽ ውስጥ ነው። ለዚህ ነው ዳዊት ነፍሴ ሆይ አላት፣ ለምን ትተክዣለሽ አላት። ማለት ነፍሱ ትክዝ አለችበት። አይ ዳዊት ያ ቅባት ከፈሰሰብህ በኋላ አዳር ጫካ ለጫካውን አይደል? ውሎ ጫካ ለጫካውን አይደል? ቤተ መንግስት ነህ ስትባር አዳር ዱር ለዱር ሆነ አይደል ብላ ነፍሱ ስታወራው ስታስተክዘው ዳዊት ወዲያው ንቅት አለና እንደዚህ አላት፣ ነፍሴ ሆይ አላት፣ አምላክሽ እግዚአብሔርን ባርኪ። አጥንቶቼ አለ ቀጠለና ስጋውን ቅዱስ ስሙን እየጠራችሁ አመስግኑ። ማንን? እግዚአብሔርን። ነፍሴ ሆይ ለምን በውስጤ ሆነሽ ታውኪኛለሽ? አንዳንድ ጊዜ ነፍሳችሁን እንደዛ ልትሏት ይገባል። ታይ ልትሏት ይገባል። ኖ ረፊ ልትሏት ይገባል። ለምን መሰላችሁ? ከሰማችኋት ብዙ ነገር ትላችኋለች። ቸርች አታስኬዳችሁም። እግዚአብሔር ምስክሬ፣ ነፍስን ካደመጣችኋት የምን መዝሙር ነው? የእንትናን ዘፈን ብትሰሚ ይሻልሻል። ደግሞ ከዘንድሮ መዝሙር ታስብልሻለች ነፍስ የምን ጌታ ጌታ ነው? ኧረ በእናትሽ ትቀልጃለሽ ብላ ትሰብክሻለች። ነፍስ። አንዳንድ ጊዜ ነፍሴን አለ ዳዊት ዝም አሰኘዋታል። ነፍሴን ዝም ጭጭ አሰኘዋታል። እኔ ነፍስ እንዴት ነው ጭጭ የምትለው? ከእግዚአብሔር በተቃራኒ አንቺ እንድትቆሚ ልትሰብክሽ ስትይ ኖ ነፍስሽን ኖ ልትያት ይገባል። ኖ የተጠራሽው ለዚህ አይደለም። ኖ ጌታን ያገኘሽው ለዚህ አይደለም። ኖ የምታገለጊው ለዚህ አይደለም። ኖ ብለሽ ነፍስሽን ጸጥ ልታሰኛት ይገባል። አገልግለሽ ቴንኪዩ የሚልሽ የለም እንዴ? ክብር የሚሰጥሽ የለም እንዴ? ለምን ታገለግያለሽ ትልሻለች ነፍስ። የዘንድሮ ሰው አገለገልሽው አላገለገልሽው፣ ሰጠሽው አልሰጠሽው ብላ ትሰብክሻለች። ያን ጊዜ ጸጥ ልታሰኛት ነው የሚገባው። ዝም በይ ነፍሴ፣ ዝም በይ።
ጸጥ በይ። ቅዱሳን ጠላት ከሰበከን በላይ ደግሞ ራሳችንን በውስጣችን እንደ መርዝ ሆኖ እየገደለን ያለው ነፍሳችንን የምትሰብከን ስብከት ነው። ነፍሳችን የምትሰብከን ስብከት የራሷ የሆነ መረጃ ማስረጃ አቅርባ ነፍሳችን ትሰብከናለች። ለዚህ ነው ሮሜ መጽሐፍ ምዕራፍ 12 ቁጥር 1 እና ቁጥር 2 ላይ ስታነቡ ጳውሎስ እንደዚህ አለ፣ ሰውነታችሁን አለ ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡት ዘንድ በርህራሄ ለምናችኋለሁ አለ። ከዛስ በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አይምሮ የሚለውን የግሪኩ መጽሐፍ ሲተረጉሙ ነፍስ ይሏል። በነፍሳችሁ መታደስ፣ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ነፍስ ባይዘዌ ከመንፈሳዊነት ይልቅ በጣም ዓለማዊነት ይናፍቃታል። በጣም ለዚህ ነው ብዙ ሰዎች ስቃያቸውን የሚበሉት፣ ነፍስ የምትለዋን ፓርት ስላልተረዷት። ቸርች ሆነው ናይት ክለብ የሚያምራቸው ሰዎች እኮ አሉ። ጌታም ብዬ ነው እንጂ እኮ ያንን ቢራ ቁጭ ብዬ ያንን ውስኪ ምናምን የሚላለ ነፍሱ ያልታደሰች ቸርች ሆኖ ዓለምን የሚናፍቃል። አንዳንዱ ምን እንደሚል ታውቃለህ? ምን ከዘንድሮ መዝሙር የከሊት ዘፈን አይሻልም እንዴ ይላል። ነፍሱ ባይዘው እሱ ሰውዬ ነፍሱ ተይዛ ነው። ነፍሱ እየናፈቀች ነው። መውጫ ቀዳዳ እየፈለገ ነው። ኦሬዲ ማታ ማታ እየዘፈነ ነው ሰውየው። ማታ ማታ ማልቀስ ነው ስራዬ እያለ ዘፈን እየሰማ ነው። ከዘንድሮ መዝሙር የዘንድሮ መዝሙር ይሻለኛል፣ እንደፈለገ ይሁን ይሻለኛል፣ መዝሙር ይሻለኛል፣ መዝሙር ይሻለኛል። ለምንድን ነው ወንድሜ ቸርች መሄድ ያቆምኩ? እንዴ አለባበሳቸው አሁን እንዲህ መለበስ አለበት። እና የት ልትሄድ ነው ታዲያ? እና የት ልትሄድ ነው? ናይት ክለብ ልትሄድ ነው? ደጅ ልትቀመጥ ነው? ጌታ ኢየሱስ እኮ ለደቀ መዛሙርት ሲጸልይ እንደዚህ አለ፣ ጠብቃቸው አለ። ከዓለም ጠብቃቸው፣ የሰጠኸኝን መልሼ ለአንተ ሰጥቻለሁ። በዓለም ናቸው ግን ከዓለም ጠብቃቸዋል። የት ናቸው? በዓለም ናቸው ግን ከዓለም ደግሞ ጠብቃቸው። አይ ነፍስ እንድትናፍቂ ታረግሻለች፣ እንድትናፍቂ። አይ ይኸው ጌታን ብለሽ አምጥተሽ ይኸው እንደምታዩ ነው። ሰሚነሽ ብትሄጂ ይሻልሻል፣ ኩኬለሽ ብትሄጂ ይሻልሻል ትልሻለች። የሀገር የገዳም ስም ትጠራልሻለች። የሄዱት እዛ ነፍሳቸው መውጫ አታለች። አንዳንዴ ትሰብክሻለች። ጫካ ለጫካ ልታዞርሽ። ጋይስ እግዚአብሔርን ማለት እግዚአብሔር በቂ አቅርቦት አለው። እግዚአብሔር እንደሌለ ቆጥረን እግሮቻችንን በመዞር እያደከመን ያለን፣ እስቲ ቁጭ እንበል። ይህ ዘመን ቁጭ የሚባልበት ነው።
ይሄ ዘመን ዘወር የሚባልበት ነው። ይሄ ዘመን ከክርስቲያን ራሱ ዘወር የምንልበት ዘመን ነው። ከጴንጤው ጴንጤ ነኝ ብሎ ከተቀመጠ እንደ ዘይትና ውሃ ከተቀላቀለው ጴንጤ የምትለዩበት ዘመን ነው። ክርስትና በቲፎዞ አይደለም። ክርስትና በቲፎዞ አይደለም። ክርስትና የሆነ በግሩፕ አይደለም። ክርስትና ብቻሽን ክርስቶስን የምታውቂበት መንገድ ነው። ጳውሎስ ሌሎቹን ካስተማርኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሩጫዬን እሮጣለሁ አለ። እዛ መስመር ላይ ስትሆኚ ጌታን ታገኘዋለሽ። እዛ መስመር ላይ ስትሆኚ በረከትሽ ጋር ትደርሻለሽ። ከትራኬ ወጥቼ በረከቴ ጋር ደርሳለሁ ማለት ዘመን መጨረስ። ከትራካችሁ ደግሞ እንዳትወጡ የሚያደርጋችሁ ነገር እግዚአብሔር ላይ ያላችሁ መታመን ነው። ከትራካችሁ እንዳትወጡ የሚያደርጋችሁ እግዚአብሔር ላይ ያላችሁ መደገፍ ነው። እግዚአብሔር ላይ ያላችሁ መደገፍ፣ እግዚአብሔር ላይ ያላችሁ መደገፍ። በቀን ምን ያክል የእግዚአብሔር ቃል እናነባለን? በቀን ምን ያክል ከእግዚአብሔር ጋር በዝማሬ ወርሺፕ እናደርጋለን? የተወደዱ የእግዚአብሔር ሰዎችን የሚጠቅሙ ስብከቶችን ምን ያክል እንሰማለን? ምን ያክልስ የእግዚአብሔርን ቃል ሜዲቴት እናደርጋለን? ትላንት ማታ አካባቢ ላይ ማለት በተለያዩ ሐሳቦች ውስጥ ተወጥሬ ነበርና እግዚአብሔር ምስክሬ ነው የምላችሁ እና መንፈስ ቅዱስ ግን አንድ ነገር አለኝ። ቃሉን ብቻ ሜዲቴት አድርጋለሁ። እውነቴን ነው የምላችሁ። ወዲያው በጣም መንፈስ ቅዱስን እወደዋለሁ። እውነት ቃሉን ሜዲቴት አድርግ ማለት ራሴ ላይ ተኝቻለሁ። ጭንቅላቴ በተለያዩ ሐሳቦች እየጦዘ ነው፣ ግን መንፈስ ቅዱስ ቃሉን ብቻ ሜዲቴት አድርገዋል። ከዛ ወዲያ ወጣሁኝና እግዚአብሔር ምስክሬ መንፈስ ቅዱስ ስታወሩት ባይዘው ይሰጣችኋል። እሺ ምን ሜዲቴት ላድርግ አልኩት። ምን ቃል ሜዲቴት ላድርግ አልኩት። ከዛ መጽሐፍ ቅዱስ ዘፍጥረት 12 ላይ ነው መንፈስ ቅዱስ የወሰደኝና እግዚአብሔርም አብርሃምን ከሀገር ከዘመድ ከወገን ተለይተ ውጣ፣ ይህንን ቃል ሜዲቴት አድርገዋል። ያው በያው እግዚአብሔር ፊት ነው የምነግራችሁ እና አያችሁ እንደዚህ አይነት ነገር የምትሰሙት ጸጥ ባለ ብቻችሁን በሆነ አትሞስፌር ውስጥ ስትሆኑ ነው። ይሄን የፈረደበትን ቲክቶክ ወደ ላይ ያደረገን መንፈስ ቅዱስ እንዴት ይሰጠናል ቃል? እንዴት ለቤቴ፣ እንዴት ለህይወቴ፣ እንዴት ለነገ ይቀበላለሁ ቃል? አልቀበል መውጣት አለብኝ ታውቃላችሁ። እና ቃሉን ነው ሜዲቴት ማድረግ የጀመርኩት። እግዚአብሔር አብርሃምን ጠራው። ቃሉን ሳላውቀው ቀርቼ ነው፣ አንብቤዋለሁ ተደጋጋሚ። ትላንትና ገር የነበረው መገለጥ እሱ ሌላ ታሪክ ነው። መንፈስ ቅዱስ ያወራኝ የነበረው ሌላ ታሪክ ነው። እሱን ቃል ሜዲቴት እያደረግኩ እግዚአብሔር ምስክሬን ነው እላችኋለሁ። ያ ሐሳብ ከላይ ላይ እንደ ጭስ በቃ እየቦነነ ነው የሄደው፣ እየቦነነ። ከዛ እግዚአብሔር አብርሃምን ይዞት ወጣ።
ወዴት ይዞት ወጣ? ለምን ይዞት ወጣ? እንዴት ይዞት ወጣ? የአብርሃም ውሳኔ በቃ ገባሁኝ ቃል ውስጥ ገባሁኝ ቃል ውስጥ። አዳሬን ልነግራችሁ አልችልም። ከዛ በኋላ የአብርሃም ውሳኔ እያስደነቀኝ፣ የእግዚአብሔር አቅርቦት እያስገረመኝ፣ ጥበቃው እያስገረመኝ አውቃላችሁ። ፈውሴ ለካ የነበረው እግዚአብሔር ቃል ውስጥ ነበር። ነገሬ የነበረው ለካ ቃሉን ሜዲቴት ማድረግ ውስጥ ነበር። ኢያሱን እንዲሳካል ከፈለግ ካለው እግዚአብሔር በቀንም በሌሊት ይሄ የሕግ ቃል ከአፍ አይለይም። በቀንም በሌሊትም ምን በለው አሰላስለው። እኔ ቀን የት ነኝ? ሌሊትስ የት ነኝ? ቀን የት ነኝ? ስንት ነገር ነው ስሰማ ሙለው። አንዳንዶቻችን እኮ ሰክረናል። ታውቃላችሁ፣ ማታ ስንተኛ ሰክረናል። እንትኑን ሰምተናል። እግዚአብሔር ምስክሬ ነው ልሻለሁ። አንዱንም መንፈስ ቅዱስ አላወራ። ሰክረሻል። ሀገራችን እንደሚጠመቀው ጠላ ከበቡሽ የጠመቀችውን፣ በየነ የጠመቀውን፣ አስካለች የጠመቀችውን፣ እንትና የጠመቀችውን ግቶ መንገድ ላይ እንደወደቀ ሰው ሆኗል። ምንድን ነው ዛሬ እስቲ ያገኘው? ምንም ምን ያደርግልሻል? ዘንዶ ታየኝ። ምንድን ነው ዘንዶ? ቢታይሽ ምን ታደርጊያለሽ? ዘንዶ ሰፈር አንቺ ቃሉ ጋር ትሄጂ። የአባብ ነው ሌሊት የሚመጣ ታየሽ የተባለው ወይ ይመጣ። አንቺ ማሜን ብለሽ ተቀብለሽ ምን ታደርጊያለሽ? ማብተር ምን ታደርጊያለሽ? አንቺ በአብ ቀኝ የተቀመጥሽ በሰማያዊ ስፍራ የከበርሽ እግዚአብሔር እንደ አይኑ ብሌን የሚጠነቀቅልሽ ካሁን ጀምሮ እስከ ዘላለም መውጣትና መግባትን እጠብቃለሁ እያለ እባብ እኔ ጋር ምን ያደርጋል? እባብና ጊንጡን ትረግጡት ዘንድ ይህን ቃል ነው ሜዲቴት ማድረግ። ከአያትሽ የሚላክ ዘንዶ እየተከተለሽ አያለው የሚለውን ነው ሜዲቴት ማድረግ እስቲ የሚሻለው። ቅዱሳን እባብና ጊንጡን እስቲ እሱን ቃል አንቺ ሜዲቴት አድርጊው። እባብና ጊንጡን ትረግጡ ዘንድ በጠላት ሁሉ ላይ ስልጣንን ሰጠኋችሁ። የሚገድል ነገር እንኳን ቢጠጡ አይሞቱም እኮ ነው የሚለው መጽሐፍ ቅዱስ። በአንቺ ላይ የተሰራ መሳሪያ አይከናወንም እኮ ነው የሚለው መጽሐፍ ቅዱስ። እንዴት ይሰራል? እኔ ላይ እንዴት ይሰራል? ቤቴ ላይ እንዴት ይሰራል? ትውልድ ለምን ሜዲቴት አላረግም? እኔ ሜዲቴት ሳረግም ብሎ ሌላ ነገር ነው። ያንን አድርጌ ስኬት እጠብቃለሁ። ያንን አድርጌ በረከት እጠብቃለሁ። በረከቴ ያለው እግዚአብሔር ቃል ውስጥ ነው። እግዚአብሔር ምስክሬ ነው የምላችሁ። መንፈስ ቅዱስ ሕፃን ልጃችሁን እሹሩሩ ብላችሁ እንደምታስተኙ ቃሉን ሜዲቴት ሳደርገው አቤት የወሰደኝ እንቅልፍ፣ አቤት የወሰደኝ እንቅልፍ። አቀልሽ እግዚአብሔርን ቃል ማሰላሰል፣ እግዚአብሔርን ቃል ማሰላሰል። ማለዳ ስትነሽ እግዚአብሔር ምስክሬ፣ ወይኔ ቀኑ ሲጫጫን ምናምን ብለሽ አይደለም የምትነሺው። ምን እንደሆነ አታቂም። ኢምፓወር ሆነሽ ነው የምትነሺው። ኃይል ተሞልተሽ ነው የምትነሺው። ስትነሽ ለሜዲቴት አድርገሽ ነው ያደርሽው። ሰው የተሞላው ነው የሚሆነው። ሰው ውስጡ ያለው ነው የሚሆነው። ሰው ውስጡ ያለው ነው የሚሆነው። ውስጥሽ ያለው ነው የምትሆኚው። ጳውሎስ ጢሞቴዎስን እኮ አለው ራቅ አለው። ከአሮጊቶች አለ የአሮጊት ወሬ አለው።
ከሙደኞች፣ በመንፈሳዊ ነገር ከሚቀልዱ ፌዘኞች ምን በል ራቅ። አይደለም ትቀየመኛለች። አረ ከነገርሽ ጋር ከመቀየምሽ በፊት ትቀየምሽ። ራቅ። መንፈሳዊ ነገርን ጌም ካደረጉ ሰዎች ጋር ራቅ። ጨዋታ ከሚጫወቱ ሰዎች ጋር ራቅ። አንተ የተከበርክ ነህ አለው ጢሞቴዎስ። አንተ የእግዚአብሔር ሰው ነህ። አንተ አገልጋይ ነህ። አንድ ዊዝደም ልንገራችሁ። ታውቃላችሁ፣ ነው የሚጠቅማችሁን ነው የምነግራችሁ። ከዛ በኋላ ጌችን አንሰማም ማለት መብታችሁ ነው። እኔን ደግሞ አይደለም የምትሰሙኝ ጌታ ነውና ብዙ ቦታ የሚገኝ ርካሽ ዕቃ ብቻ ነው። ብዙ ቦታ የሚገኘው ርካሽ ዕቃ ብቻ ነው። ወርቅን ሸምሱ ሱቅ ሄደሽ አታገኙ። ወርቅን የሆነ ጀማል እንትና ምናምን ቤት አታገኙ። ውድ ያደረገው ማንነቱ። ሰዎች ብዙ ቦታ የሚገኙት ምን ያክል እንደከበሩ ስላልገባቸው። ብዙ ቦታ የምትገኝ ከሆነ ራስሽን ቼክ አድርጊ። ራስሽን ቼክ አድርጊ። አንቺ ብዙ ቦታ አይደለም መገኘት ያለብሽ። ብዙ መገኘት ያለብሽ እግዚአብሔር ጋር ብቻ ነው። ብዙ መገኘት ያለብሽ እግዚአብሔር ጋር ብቻ ነው። ለምን መሰለሽ? ስፍራሽ እዛ ብቻ ስለሆነ፣ ቦታሽ እዛ ብቻ ስለሆነ፣ እዛ ብቻ ስለሆነ፣ እዛ ብቻ ስለሆነ፣ እዛ ብቻ ስለሆነ አንድ ምክር ልምከርሽ እናቴ። በዚህ ምድር ላይ ማንንም አስደስተሽ መኖር አትችይም። የገዛ አቅፈሽው የምተኝው ባልሽን እንኳን አስደስተሽ መኖር አትችይም። ከአብራክሽ የወጡት ልጆችን እንኳን አስደስተሽ መኖር አትችይም። እንኳን የሩቅ ሰው። አንዳንዶቻችን ስቃያችንን እየበላን ያለነው በሰው መንገድ ላይና በሰው ቅርቃር ውስጥ ገብተን። የምን የውሳኔ ማጣት። አንዳንዶቻችን ምን ራሱ እንደዛ እንደሚያስወስነን ምን ራሱ እንደዛ እንደሚያደርገን አናቀው፣ ግን ሆነን እንገኛለን። አትፈልጊም እኮ መሆን፣ ግን ሆነሽ ታገኘዋለሽ ራስሽ። ግን ተለማመጁ፣ ተለማመጁ። ጥፍት ማለት ድብቅ ማለት እግዚአብሔር ምስክሬ ነው የምላችሁ፣ እንዴት ያለ ፈውስ፣ እንዴት ያለ መድኃኒት። እንዴት ያለ ይጨንቃል ጋይስ፣ በጣም ይጨንቃል። 40 ቦታ መገኘት ይጨንቃል። መጽሐፍ ቅዱስ ምን ይላል መሰላችሁ? እኔ ደስ ይለኛል መጽሐፍ ቅዱስ ልኬን ስለሚነግረኝ ማለት ነው። ወደ ባልንጀራ ቤት አብዝተህ አትሂድ ይላል ምሳሌ መጽሐፍ ላይ። ለምን ብላችሁ ስትጠይቁት ራሱን ይንቃል። እኔ አይደለም ያልኩት መጽሐፍ ቅዱስ። ወደ ማ ቤት? ወደ ባልንጀራ ቤት አብዝተህ አትሂድ። ቴንኪው። ይሰለቻል፣ ይንቃል፣ ይሰለቻል። መጽሐፍ ቅዱስ ካለ መጽሐፍ ቅዱስ አለ። ሰው ቢል እሺ ትንሽ ኮሬክሽን ልንሰጠው እንሞክራለን።
የሆነ ማስተካከያ እናርግለት እንላለን። የእግዚአብሔርን ቃል ግን ማስተካከያ እናርግለት ማለት አንችልም። አለቃሽ አንቺን የሚሰጥበት ሌቭል አለ። ጓደኞችሽ አንቺን የሚሰጡበት ሌቭል አለ። የሚያገኙሽ ሰዎች አንቺን የሚሰጡበት ሌቭል አለ። አሜን ነው። እሱ ሁሉ ግን በአንቺ ውሳኔ ላይ ነው ያለው። እግዚአብሔር የጥበብ አምላክ ነው። እግዚአብሔር የጥበብ አምላክ ነው። እግዚአብሔር ልጆቹ ጠቢባን ናቸው። ጠቢባን ናቸው። ጥበብን ከእግዚአብሔር ይቀዳሉ። ውሎን ከእግዚአብሔር ይቀዳሉ። እግዚአብሔርን ቃል ማሰላሰል በጌታ በኢየሱስ ስም ይብዛላችሁ። የመንፈስ ቅዱስን ያን የማይቋረጠውን ድምፁን በጌታ በኢየሱስ ክርስቶስ ስም ስልጣን መስማት ይብዛላችሁ። በእውነት ጸለይኩኝ። ከነገሮች ሽሽት ብላችሁ፣ ከነገሮች ጥፍት ብላችሁ እግዚአብሔር ኤልያስን እንደዚህ አለው፣ ሂድ ለጥቂት ጊዜ ተደበቅ፣ ሽሽ፣ ተቀመጥ አለው። በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ከራሳችሁ ይደብቃችሁ። አሜን ነው ወይ? እግዚአብሔር ከራሳችሁ ይደብቃችሁ። ከራሳችን መውጣት ላቃተን፣ ራሳችንን ለራሳችን እየዋሸን ላለን እግዚአብሔር ከራሳችን በኢየሱስ ስም ያስመልጠን። እኔ አንዳንድ ጊዜ እግዚአብሔር እንለዋለሁ፣ ከራሴ አስመልጠኝ እለዋለሁ። እግዚአብሔር ከራሴ አስመልጠኝ። ከሰይጣን በላይ ጌታ ሆይ ጌችን ከጌቻ አስመልጠው ብዬ ጸልያለሁ። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እግዚአብሔር ከራሳችሁ ያስመልጣችሁ። እግዚአብሔር ከራሳችሁ እግዚአብሔር ያስመልጣችሁ። ከስህተት ውሳኔ፣ ከስህተት ውሎ፣ ከስህተት ወዳጅነት፣ ከስህተት ቆይታ እግዚአብሔር በጌታ በኢየሱስ ስም ያስመልጣችሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ያ የመንፈስ ቅዱስ ደመና፣ ያ የመንፈስ ቅዱስ መገኘት፣ ያ የመንፈስ ቅዱስ ኃይል፣ ያ የመንፈስ ቅዱስ ሕልውና በጌታ በኢየሱስ ስም በሕይወታችሁ ላይ በኃይል ይለቀቅ። ከዚህ ቃል የተነሳ እናንተ አሁን ንጹሐን ናችሁ። ጌታ እንዳለ ከሰማችሁት ቃል የተነሳ ንጹሐን ናችሁ ተብሎ እንደተጻፈ ዛሬ በቃሉ ነጽታችኋልና፣ ዛሬ በቃሉ ታጠባችኋልና፣ ዛሬ በቃሉ ተቀድሳችኋልና በጌታ በኢየሱስ ክርስቶስ ስም ስልጣን የእግዚአብሔር ሕልውና እናንተ ላይ ይውደቅ። የእግዚአብሔር መገኘት በኢየሱስ ስም እናንተ ላይ ይውደቅ። ይሄ ምሽታችሁ በጌታ በኢየሱስ ስም ራእይን የምትቀበሉበት፣ አስደናቂ የሆኑ ህልሞችን የምትቀበሉበት ምሽት እንዲሆንላችሁ በኢየሱስ ስም ጸለይኩኝ። የመባከን ህይወት በኢየሱስ ስም ያብቃ። ከእግዚአብሔር ጋር ያለመቆየት ህይወት በኢየሱስ ስም ያብቃ። የትኛውም ጭንቀት፣ የትኛውም ግራ መጋባት በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ያብቃ። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ያብቃ። የትኛውም ተስፋ መቁረጥ፣ የትኛውም ቀናችሁ ላይ የተመደበ ታውቃላችሁ። ዛሬ ቸርች በጣም ዛሬ መናፍስት ላይ ነበር የዘመትኩትና በስንት ጊዜና መጽሐፍ ቅዱስ መዝሙረ ዳዊት ላይ ምዕራፍ 91 ላይ እንደዚህ የሚል ቃል አለ። እሱ በቀን ከሚበረው በሌሊት ደግሞ ካለው ግርማ ይጠብቃል ይላል። የሚገርማችሁ ነገር ሌሊታችሁን ለማበላሸት ቀን ላይ የሚሰራ አጋንንት አለ። በደንብ ስሙኝ ቅዱሳን። ዛሬ እሱን መንፈስ እንነቅለዋለን። ዛሬ እንደፈዋለን በጌታ በኢየሱስ ስም። ሌሊታችሁን ለማበላሸት ቀን ላይ የሚሰራ አጋንንት አለ።
ቀናችሁን ለማበላሸት ደግሞ ሌሊት ላይ የሚሰራ አጋንንት አለ። ዛሬ ግን ጸለይ፣ በቀን የሚሰሩ አጋንንቶች በጌታ በኢየሱስ ስም ከሰፈራችሁ ላይ፣ ከመንደራችሁ ላይ፣ ከስራ ቦታችሁ ላይ፣ ከቤታችሁ ላይ በጌታ በኢየሱስ ክርስቶስ ስም ስልጣን በእግዚአብሔር እሳት የተቃጠሉ ይሁኑ። በሌሊት ደግሞ የሚሰሩ ቀኑ ላይ በኢየሱስ ስም እቅዶችን የሚያቅዱ የሞትን እቅድ፣ የአመፅን እቅድ፣ የጥፋትን እቅድና ድግስን በጌታ በኢየሱስ ስም በሌሊት በጨለማ ተስማምተው የሚሰሩ ዛሬ ጸለይ፣ የእግዚአብሔር እሳት በኢየሱስ ስም ይብላቸው። 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 ያለ ዓላማ ቀናችሁን ያለ ዓላማ እንድትውሉት የሚያደርጉ ያለ እግዚአብሔር ፈቃድ እንድትመላለሱበት ሊያደርጉ የሚፈልጉ ወጣችሁ ምን ማድረግ እንኳን እንዳለባችሁ እንዳታቁ የሚያደርጉ ዛሬ በጌታ በኢየሱስ ስም ሕይወታችሁን ለቀው ይሂዱ። ጸለይኩ በጌታ በኢየሱስ ስም እነዚህ አጋንንቶች በጌታ በኢየሱስ ስም ሕይወታችሁን ለቀው ይሂዱ። ዘመናችሁ ለቀው ይሂዱ። በኢየሱስ ስም ለቀው ይሂዱ። ጳውሎስ እንደዚህ ያለ ሲጸልይ ደብዳቤ ሲጽፍ ከአንድም ሁለት ጊዜ ወደ እናንተ ልንመጣ ፈልገን ነበር አለ፣ ግን ሰይጣን አዘገየን አለ። የሚያዘገዩ መናፍስቶች አሉ ታውቃላችሁ? የሚያዘገዩ መናፍስቶች ዛሬ እንመታቸዋለን። እነዛን አዘጊ መናፍስቶች ከሰማይ የተላከላችሁ ወደ እናንተ እየመጣ ያለውን ነገር ምክንያት እየሰጡ ቀጠሮ እየሰጡ ጊዜ እየሰጡ የሚያዘገዩ መናፍስቶች ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ከሕይወታችሁ ላይ ከዘመናችሁ ላይ የተመቱ ይሁኑ። በኢየሱስ ስም የተመቱ ይሁኑ። በኢየሱስ ስም የተመቱ ይሁኑ። እቅዶቻችሁን ሊያዘገዩ የሚፈልግ የጀመራችኋቸውን ጉዳዮች ሊያዘገዩ የሚፈልጉ መናፍስቶች ዛሬ በእግዚአብሔር መንፈስ የተቃጠሉ ይሁኑ። አዘዝኩኝ። በእግዚአብሔር የእሳቱ ጉልበት የተቃጠሉ ይሁኑ። ነገር ፌል ያደርጋል የሚሉ ነገር ይጨነግፋል የሚሉ ዛሬ በጌታ በኢየሱስ ስም ጸለይኩ። ከሕይወታችሁ ላይ ከዘመናችሁ ላይ የተቃጠሉ ይሁኑ። በኢየሱስ ስም የተቃጠሉ ይሁኑ። በኢየሱስ ስም የተቃጠሉ ይሁኑ። ተስፋ መቁረጥን ወደ ሕይወታችሁ ይዘው ሊመጡ የሚፈልጉ ሰላም ማጣትን ወደ ቤታችሁ ይዘው ሊመጡ የሚፈልጉ ታይሚንግ እየጠበቁ ያሉ ጸጋችሁን ለመምታት ታይሚንግ እየጠበቁ ያሉ በእናንተ ውስጥ ያለውን ቅባት ቀሎ እንዲታይ ቀንን እየጠበቁ ያሉ መንፈሳዊ በሚመስል የእግዚአብሔር ሥራ በሚመስል ሊያቀሉ የሚፈልጉ መናፍስቶች ዛሬ በኢየሱስም ሕይወታችሁን ለቀው ይሂዱ። ዛሬ በኢየሱስም ሕይወታችሁን ለቀው ይሂዱ። ዛሬ በኢየሱስም ሕይወታችሁን ለቀው ይሂዱ። የትኛውም ፍርሃት የተመታ ይሁን። እግዚአብሔራዊ ያልሆነ ፍርሃት፣ እግዚአብሔራዊ ያልሆነ ፍርሃት በጌታ በኢየሱስ ስም የተነቀለ ይሁን። በጌታ በኢየሱስ ስም የተነቀለ ይሁን። በጌታ በኢየሱስ ስም የተነቀለ ይሁን። ትንሣኤ ይሁን። የሆነ አበቃ ያላችሁት ጉዳይ ላይ በጌታ በኢየሱስ ስም ትንሣኤ ይሁን። አከተመ ያላችሁበት ያ ጉዳይ ላይ በጌታ በኢየሱስ ስም ትንሣኤ ይሁን። ትንሣኤ ይሁን። ትዳራችሁ ላይ ትንሣኤ ይሁን።
ልጆቻችሁ ላይ ትንሣኤ ይሁን። ቢዝነሳችሁ ላይ ትንሣኤ ይሁን። አገልግሎታችሁ ላይ ትንሣኤ ይሁን። በጌታ በኢየሱስ ስም ትንሣኤ ይሁን። ቤተሰቦቻችሁ ላይ ትንሣኤ ይሁን። በጌታ በኢየሱስ ስም ትንሣኤ ይሁን። በጌታ በኢየሱስ ስም ትንሣኤ ይሁን። በጌታ በኢየሱስ ስም ትንሣኤ ይሁን። ትንሣኤ ይሁን። እግዚአብሔር ዘሮቻችሁን ይቁጠርላችሁ። እግዚአብሔር ዘሮቻችሁን ይቁጠርላችሁ። ለእግዚአብሔር ብላችሁ የዘራችኋቸውን ዘሮች እግዚአብሔር ይቁጠርላችሁ። በጌታ በኢየሱስ ክርስቶስ ስም ስልጣን፣ በጌታ በኢየሱስ ክርስቶስ ስም ስልጣን ንጋት ይሁን። አንድ ጨለመብኝ ላለው ሰው በጌታ በኢየሱስ ስም ንጋት ይሁንለት። በጌታ በኢየሱስ ስም አንድ ጨለመብኝ፣ አንድ እንዴት ነው ይነጋል ብሎ እየተጨነቀ ላለው ሰው በጌታ በኢየሱስ ስም ንጋት ይሁንለት። 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 ምክሮች ይፍረሱ። የትኛውም የጨለማ ድግሶች በጌታ በኢየሱስ ስም የፈረሱ ይሆኑ። በዚህ ቀን፣ በዚህ ወር፣ በዚህ ዓመት ይሄን አደርጋለሁ ተብሎ የታሰበ የትኛውም የጨለማ ስራ በጌታ በኢየሱስ ክርስቶስ ስም ስልጣን የፈረሰ ይሁን።